السلام عليكم ورحمة الله وبركاته. እንደምን አላችሁ የተወደዳችሁ የአይመኒታ ቤተሰቦች? አልহামዱሊላህ እኔ በጣም ደህና ነኝ። በጣም ብዙ እህት ወንድሞቼ መልእክት አስቀምጣችሁልኝ ነበርና በአንዳንድ ጉዳይ መምጣት አልቻልኩም፣ መልስ መስጠት አልቻልኩምና በዚህ ሁለት ቀን እስኪ ያሉትን ነገሮች ሊያቸው ከህግም አንፃርም ከብዙ ነገር አንፃር ማየት ስለነበረብኝ ልቆይቼ ያለሁኝ ለዛ ይቅርታ ጠይቃለሁኝ። በመቀጠል እንግዲህ እንደምታዩት የአንድ እህታችን ቤት ላይ አይመን 10 ሚሊዮን ብር በላ ተብሎ ስሜ በጣም በሚገርም ሁኔታ ተነስቷል። በጣም የሚያሳዝን እጅግ በጣም እውነታ ያለው አንድ ሰው ወይ አንድ ግሩፕ ጋር ሳይሆን የሁለቱንም ግሩፕ መስማት ስለሚያስፈልግ እንግዲህ ነገሩን ነግራችኋለሁ ማለት ነው። አልহামዱሊላህ ለኩል ሐል በመጀመሪያ ደረጃ አልহামዱሊላህ ነው ማለት። በመቀጠል አይመኒታ ቢዝነስ ግሩፕ ኃላፊነቱ የተወሰነ የግል ማህበር ከ31 ሰዎች ጋር በመሆን ሳይሆን መጀመሪያ እኔው ራሴ መሰረትኩ ማለት ነው። ለዚህ የተመሰረተበት ምክንያት ዋናው ደረጃ ፋብሪካ ለመክፈት ነው። ህጋዊ ሰነዶች አሉት፣ ህጋዊ ሁሉ ዶክመንቶች አሉኝ። እኔ የምተማመንበት በህግ አካል እነሱም ያልሄዱበት እነዛ ልጆች 4 ናቸው። ግሩፑን ሲበጠብጡ ሲረብሹ የነበሩት እንዲሁም አንደኛው አንዶም የዲሲፕሊን እርምጃ ተወስዶባት ዛሬ ላይ ወጣ የማይሆን ብዙ ነገር ስትናገር አይቼ በጣም ገርሞኝ እየተደነኩ ይሰው ልጅ እንደዚህ በጣም መቀየር ይችላል፣ እንደዚህ በጣም መዋሸት ይችላል፣ እንደዚህ በጣም እጅግ በጣም ሰው አንድን ሰው እንዲጠላው ሰዎች እንዲያጠቁት ማድረግ ይቻላል ወይ የሚለው ገርሞኝ እያየሁ ነበርና ድርጅቱን ካቋቋምኩ በኋላ ከነዚህ 31 ሰዎች ጋር ሆነን እዛ ውስጥ የከፈሉም ያልከፈሉም 500 ሺህ 4 ሚሊዮን ሌሎቹ በ100 ሺህ በ150 ሺህ በ200 ሺህ ገብተው አብረን ለመስራት ላለፉት አንድ አመት ፋብሪካ ለመገንባት በደንብ አድምጡ። ቤት ለመገንባት አይደለም ፋብሪካ ለመገንባት ስንት ጊዜ ይፈጃል? ቤት ለመገንባት 1 አመት 2 አመት አይደል የሚፈጀው? ፋብሪካ ለመገንባት እኮ ከ1 አመት ከ3 አመት ይፈጃል። ዝም ማሽን ይታዘዛል። ማሽን ሲታዘዝ እኮ ከሱቅ ሄደን ማሽን አንገዛም። ማሽን ሲታዘዝ ማሽን ለመስራት ቢያንስ በትዕዛዝ ደረጃ እንኳን 8 ወር እንደኔ ፕሮጀክት ማሽን 8 ወር 1 አመት ይፈጃል። በትንሹ 6 ወር 3 ወር ይላችኋል፣ ግን አያመጡላችሁም። በ6 ነው በ3 ወር ስለማቀው ገበያ ጥናት ያስፈልጋል። ፊዚቢሊቲ ማጥናት ያስፈልጋል። ጥናት ማጥናት ያስፈልጋል። ወጪ ኪሳራ ወጪ ትርፍ ማስላት ያስፈልጋል። መሬት ደግሞ ያስፈልጋል። መሬት ሲያስፈልግ ደግሞ ፋብሪካ ስትገነቡ እንደ ሪል ስቴት መሬት ዝም ብላችሁ ገዝታችሁ መገንባት አይችልም። በኢንቨስትመንት ነው የምትሄዱት። በኢንቨስትመንት የተመዘገበ ህጋዊ የሆነ የመሬት ፍቃድ ለማግኘት ፕሮሰስ ላይ ያለ ድርጅት መሆኑ ማስረጃዎች አንድ በአንድ አሉኝ። እዚህ ግን ማውጣት አልፈልግም። ማስረጃውን የሚፈልግን በአካል መጥቶ ማህበሩ ላይም አለ፣ ማህበሩ ላይ አላቸው ያቃሉ ያ አለ። በዛ መሰረት መሬታችንን እየጠበቅን ማሽናችንን እየጠበቅን ምክንያቱም ፕሮጀክቱ የ150 ሚሊዮን እናንተ 10 ሚሊዮን ነው የምትሉት አይደል? የ150 ሚሊዮን ብር ፕሮጀክት ጥናታዊ በምሁራን የተጠና በማህተም የተመታ እነሱም የሚያውቁት ነው። ላለፉት 1 አመት ወጪ አይወጣም? ወጪ እኮ ይወጣል። ብዙ ወጪዎች ይወጣል። ጉዳይ ይፈጸማል። ለብዙ ነገር እኮ ነው የሚከፈለው። እኛ ብሩን አልበላሁም፣ አላጭበረበርኩም። ስራ ያለኝ ነጋዴ ሰው ነኝ። እንደው እንበል ብሩ ባጠፋው እንኳን ባጠፋው ብሩን እኮ ነው ይከፍላሉ። ስራ ላይ ያለው ሰው ነኝ። እና እነዚህ 4 ልጆች ስማቸውን አልጠቅስም፣ 4 ልጆች ግሩፑን ሲበጠብጡ ያለኔ እውቅና ከኔ ጋር ሳይነጋገሩ ምንም ሳይሉኝ መተው ሚዲያ ላይ ወጥተው አይመን ብራችንን በላን። حرام እኮ ነው። አላህን መፍራት እኮ ያስፈልጋል ወንድሞች እህቶች። አላህን መፍራት ነገ ቂያማ ፊት ቆማላችሁ። የናንተ እዳኒ በመሸከሜ አላህ ፊት ቆማለሁ። ስሜንና ተግባሪን ያላደረኩትን ማለታችሁ ግን እናንተ ግን ተሸከሙታላችሁ። ሐስቢ አላህ ወኒዕመል ወኪል። እኔ የስደት እህቶችን ብር ምበላ ሰው አይደለሁም። እንዴ አሁን እኮ እናንተ ይሄን ባደረጋችሁት ስሜን ባጠፋችሁት በሰጣችሁት መረጃ ከዛ ውስጥ ለጠበቃ ይሰጥቸው ብዙ ፎልትና ብዙ ስህተቶችን እኮ ተሳሳችኋል እህቶቼ። ብዙ ማይባል ነገር ብላችኋል። የማይባል በህግ ሊያስጠይቃችሁ የሚችል ነገር እኮ ዘርዝራችኋል። እኔ ግን እናንተ አሳልፌ እሰጣለሁ አላረገውም። ለምን
አምናችሁ ብራችሁን ሰጣችሁኝ አብረን እንስራ ብላችሁኝ አብረን እንስራ እንለወጥ ብያችሁ እኔ ወንድማችሁ እንዲያድርግ ተነስቼ ነገ እንዲያድርጓል እንደዚህ አልልም። አንዳንድ ተንኮለኛ በግሩፕ መጥተው የብር ምንጫቸው እንዲጣራ ይሄን እንትን በላቸው አላረግም እንዴ። እህቶቼ ናቸው እኮ ልጆች ሚስት አላቸው እኮ እንደኔ እኔ ልጅ አለኝ ሚስት አለኝ እንዴ። ብሩ ጥንቅር ብሎ ይቀር እንጂ እኔ እህቴ እንዴ እኔ እስርን ምናምን እኮ አይቻለሁ። እና በስራ ያለ ፕሮጀክት ፋይል እንደሌለው ህጋዊነት እንደሌለው ምንም ስራ እየተሰራ እንደሌለ ተደርጎ ሲቀርብ አጃኢብ ነው። ለዛውም እኔ የምከፍተው ፕሮጀክት ነው ትልቅ የ150 ሚሊዮን ፕሮጀክት በውስጡ ከ80 እስከ 200 ሰራተኛ ሊኖረው የሚገባ ፕሮጀክት የማሽኖቹ ዋጋ ብቻ የአንዱ ማሽን ዋጋ የአንዱ ማሽን ዋጋ 60 ሚሊዮን ብር ኮንቲኒየስ ፎም ማሽን ይባላል 60 ሚሊዮን ብር። ይሄን እኮ ነው የተሸከምኩት። እህቶቼ ግን ሊረዱ አልቻሉም። እነሱ የሚፈልጉት ዛሬ ብሩ ወጥተው ሰርቶ ብሩ እንዲመጣ ነው እንዴ። እኔ በፈልገው እኮ ስራ አጣጥፍበት ነበር እኮ ብራንች ከፍትበት ነበር፣ መኪና ገዛበት ነበር፣ እቤት ገዛበት ነበር፣ ሱቄን አስፋፍቼ ትልቅ አድርገው ነበር። ከፕሮጀክቱ በፊት ከነሱ ብር ሳልቀበል በፊት የነበረው ሱቄ ዛሬም እሷ ናት፣ መጋዘኔም እሷ ናት፣ የለችም፣ ሌላ አልጨመርኩም እንዴ። 10 ሚሊዮን ብር የወሰደ ሰው ብዙ ነገር እኮ ይሰራል እኮ ወንድሞቼ፣ ብዙ እቃ ያስመጣል። እስኪ የት ያስመጣሁበት በመረጃ አምጡ። ይሄው መርካቶ ግልጽና ግልብ ነው ያስጨረበርኩት፣ ግልጽና ግልብ ነው። ይምጣ። ከግሩፑ የወጡ ሰዎች ነበሩ። ምንድነው ያደረኩት? መተዳደሪያ ደንብ አለንኛ። ከግሩፑ ሲወጡ ይኸውላችሁ ተስማምተን የገባ ነው። ከግሩፑ ሲወጡ ሼር ሽጦ ነው የሚወጡት። ከሰውኛ አይደለም፣ ሼራቸውን ሽጦ ነው። ሼራቸውን የሚገዛ ሰው ካለ ሼራቸውን ይገዛል፣ ሼራቸውን የማይገዛ ካለ አይመኒታ ይገዛል ብለን ተስማምተን ከወጡት 5 ውስጥ የአንድ ሰው ሲቀር የአራቱ ተገዝቼ የሁለቱ ደግሞ ቢያንስ የ50 እና የ100 ሺህ ብር ብቻ ቀሪ ኖሮብኝ ራሴ እየገዛሁት ራሴ ሼሩን እኔ ራሴ። ሰው ሲያድግ ለምን ደስ አይላችሁም? ሰው ሲሰራ ለምን ደስ አይላችሁም? ሰው ሲለወጥ ለምን ደስ አይላችሁም እንዴ? በጣም እኮ ብዙ ስህተትና ብዙ ውሸት። እኔ መጥቻውን እህቶቼን እነዛ እህቶቼን እንደዚህ ልበል እንዴ? አሁን ለምሳሌ እህቴ ፈዲላ እንደዚህ ልበል፣ ሳዳ እንደዚህ ነው በየ ብዙ መረጃ ላምጣ እናንተን የሚያስጠይቅ ብዙ ታይ። በህግ አንፃር እዚህ ሰዎች እንዲታዘባችሁ ማድረግ እኮ እችላለሁ፣ ግን አሳልፌ አልሰጣችሁም። ፕሮጀክት ነው፣ ልጃችን ነው፣ ልጄ ነው። አሳልፌ አልሰጣችሁም። ብራችሁ አይመለስም። ሂዱ። አላቃችሁም ብል ኖሮ ነበር እናንተ ሚዲያ ላይ መምጣት የነበረባችሁ። ነገር ግን እየተነጋገርን ባለንበት ሰዓት ፈጅአ ተነስታችሁ አይመንን እናጥቃው በግሩፑ እንዳላሹት እናንተ 4 ልጆች ስራህን ገደል ነው ምን ከተው ብላችሁ በበቀል ተነሳስታችሁ በተለይ እናንተ ራሳችሁን ታውቃላችሁ። ያን ሁሉ ጽፋችሁ፣ ያን ሁሉ ሰድባችሁ፣ ያን ሁሉ አድርጋችሁ ተነስታችሁ ዛሬ ላይ አይመን 10 ሚሊዮን ብር በላን። አላህን አትፈሩም? ስራ ላይ ያለ ብር ህጋዊ ፕሮጀክትና ወረቀቶች ባሉበት ምንም አልተመሰረተም ተብሎ ይሄ ትክክል አይደለም። በጣም ትልቅ ተሳሳታችኋል እህቶቼ። በጣም የሚዲያ ሰዎች አሉ። ሚዲያ ሰዎች ያላቻቸው ናቸው ያቀረቡት። እነሱ ምንም አያጠፉት ነገር የለም። ምንም አላጠፉም እነሱ። እናንተ ያላችሁን አቀረቡ። እናንተ ግን ያስጠይቃቸዋል፣ በህግ ያስጠይቃቸዋል። ኦኬ አንድ ነገር ልበላችሁ። እኔ ሌባና አጭበርባሪ ካውኩኝ ለምሳሌ የአንዷ እህቴ እዛ ባሏ ፖሊስ ነው። መረጃ አሰናርታችሁ ለምን አታስሩኝም? ይኸው እሰሩኝ። አጭበርብሬ ከሆነ ዋሽቼ ከሆነ ህጋዊ ያልሆነ ሰነድ አቅርቤ ከሆነ ፎርጂድ አቅርቤ ከሆነ ይኸው መንግስት ያለበት ሀገር እኮ ነው። መንግስት ያለበት ሀገር፣ መንግስት የሰለጠነበት ሀገር ነው። ማሳሰር ነው። ነገር ግን የሄዳችሁበት መንገድ ትክክል አይደለም። ቁጥር 2 ቪዲዮ መጣላችኋለሁ።